ሜራ የሮቤል መውለድ እንደማይችል ሰማች። አድናን ነገራት። ሻንጣዋን ጠቅልላ እሄዳለሁ፣ ከዚህ የምቆይበት ምንም ምክንያት የለኝም አለች። እንዲህም ያለችበት ምክንያት እንግዲህ ፓስፖርቱን ሉሃና ለአድናን ሰጥታ እንግዲህ ሸውደውት ወደ ውጭ ሊሄዱ እንደሆነ ስታቅ፣ ነገር ግን አብረን እንወጣለን ብላ አውቃ የውሸት ቤት ገዝታ ሰጥታው ነበር። ይህን ያክል ታምናለት ነበር የውሸትም ቢሆን። ነገር ግን እሱ ግን አውቆ እንደሆነ ደረሰችበት። ቪዛውና ትኬቱን ስታይ በጣም ነው የተናደችው። ሮቤል እኔን ክዶኝ ሊሄድ ነበር ማለት ነው፣ ይህ ካዲ በቃ አለችና ያንን ፓስፖርት እና ትኬት እያዘችና ትሰማኛለህ፣ ልጅ የሚባል የለህም ከዚህ በኋላ እንድች ብለህ በስልኬ እንዳትደውል፣ ከህይወቴ የኔና ያንተ ነገር አብቅቷል ብለው ወጣች ማለት ነው። ከዛ ሻንጣዋን ስብስብ ባደረገችና በቃ እዚህ ምንም አልቆይም ብላ ብድግ ስትል፣ ሰላም ውድና የተከበራችሁ የቻናል ቤተሰቦች ይህን ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ እያደረጋችሁ እንዲሁም በቅንነት ሸር እያደረጋችሁ አብራችሁን ቆዩ። ሉሃና ድራማን ቀጣዩን ክፍል ይዤላችሁ ቀርብ ያለው ከድራማው ጋር መልካም ቆይታ ይሆንላችሁ። እንግዲህ ወደ ድራማው እንሄዳለን። እንግዲህ እንደሚታወቀው ባለፈው ክፍለ ጊዜ አድናንና ሉሃና ሲሳሳሙ ድንገት ደርሶ በቢላ ሊወጋው ነበረ። ነገር ግን ሚራ ሄደችና ቢላውን ነጥቃ አድነዋለች ማለት ነው። ሳያያች ቢላውን ይዞ እንደመጣ አላየም። አድናን ምን ሆናችሁ ምን ትሰራላችሁ እዚህ አላቸው ማለት ነው። አይ እኛ ድንገት አሞኝ እኮ ከጎኔ እንድትሆን ፈልጌ ነው አለች ማለት ነው። ሚራ እንደዛ አለችው። እሺ መጣው ሂጂ መጣው አላትና ሄደች ማለት ነው። ሚራ በጣም ነው የተናደደችው። እንዴት እኔ እረፍ እያልኩት እንዴት እንደዚህ ያደርጋል? ምን ማለቱ ነው? አሁንም የሉሃና ፍቅር አልወጣለትም ማለት ነው። እያያት ቆይ ይሄ ልጅ እየቀለደብኝ ነው ማለት ነው፣ አሁንም እያታለለኝ ነው ማለት ነው አለች ሚራ። አይ ሚራ ተረጋጊ አለች በራሷ እና ሄደችና ስማ ምን እያደረክ ነው? ምንድነው አላማህ? አንተ እኔን ችግር ውስጥ መክተት ነው እንዴ? እኔ እኮ አድናንን ሳልመታው መታው ብዬ ዋሸሁት ለአንተ ብዬ ነው። እኔ ለአንተ ሉሃናም እንግዲህ ነይ ላሳይሽ ነይ አላትና ሮቤል ሄደች ማለት ነው። አይ እኔ እኮ እንድትመጣልኝ ፈልጌ ነው ብላው ነበረና ከዛ ና ቆይ እውነቱን ይሆን እንደሚል ሊያሳየኝ ነው አለችና እሺ ምንድነው የምታሳየኝ? ይኸውልህ እኔ ካንተ ጋር ብዙ ማውራት አልፈልግም፣ ስለዚህ ምንድነው እና እንዴት ምንድነው እሺ አለችና እሺ ብላው ሄደች ማለት ነው። ስትሄድ ሮቤልና ሚራ ተኝተው ደረቱ ላይ ሄዳ ተኝታ ማለት ነው። አውቃ ነው እንግዲህ። ከዛ አየሽ አይደለ አላት። ምንድነው ታዲያ ምንድነው? ምን ችግር አለው? ደግሞ ታረፋል። ኧረ እባክሽ ቢወድሽ ኖሮ አንቺ ጋር አረፋ አይልም እዚህ ፍራሽ ላይ አላት። ምንም ቢሆን እኔ አንተን አልሰማህም። ከአንተ እሱ 10 እጥፍ ይሻላል እና ምንም አይመለከትም፣ ምንም አያገባም። ሲጀመር ተኝቶ ነው በቃ ደከመው አረፋል። እሷ ደግሞ የልጁ እናት ናት። ቢንከባከባት ምንድነው ችግሩ? ምን ችግር አለው? እኔ ችግር የለብኝም ደስተኛ ነኝ አለችው ማለት ነው። ከዛ አይ ሉሃና ነይሽ ሌላ ነገር ላሳይሽ አላት። ነይሽ ሌላ ነገር ላሳይሽ አላት። ከዛ ምንድነው እሺ አንድ ደቂቃ ብቻ ሳራን የሚመለከታት ሲላት፣ ስማ ሳራ እያልኩ ሁልጊዜ ልቤን አታቁመው እሺ። ስለዚህ አንተ የሰውነት ባህሪ ካለ ርህራሄ ካለ ንገረኝ እህቴት እንዳለች። እኔ እዚህ ሲፈልግ አድናንም ገደል መግባት ይችላል፣ ማንንም አልፈልግም እና ስለዚህ እኔ አያገባኝም አይመለከተኝም እና እሺ ምንድነው አለች። እኔ 1 ሰከንድ ብቻ አላት። እሺ ብሎ ሻንጣውን ክፍት አድርጎ ሲያሳያት ካርታውን ያ ሚራ ፌክ ካርታ የሰጠችውን ይሄው ይሄንን እኮ ቤት አለን
ከአዳን የሚበልጥ ሀብታም ነኝ። ስለዚህ ሉሃናዬ ነይ እንሂድ፣ ነይ ከዚህ እንጥፋ አላት። ኧረ እባክህ እንዴት አንተ ይህን ሁሉ ብር ከየት አገኘ እንዴ? ዚክራ አንቺ ላይ ስታይኝ አንቺ የምር ነው እንደ የሚመስልሽ? ደህና ነኝ እንደ የሚመስልሽ? ምን ማለትሽ ነው ሉሃና? እኔ እኮ ሀብታም ነኝ፣ እኔ ብቻዬን ነኝ፣ ካሜራ ጋር ነው የገዛችሁት አለችው። በፍጹም እኔ ብቻዬን ነኝ አላት ማለት ነው። አይ ገደል መግባት ትችላለህ፣ እኔ አይመለከተኝም፣ አያገባኝም። ስትፈልግ መሄድ ትችላለህ፣ መኖርም ትችላለህ። እኔ የሚያገባኝም የሚመለከተኝም ነገር የለም። እኔ የሚመለከተኝ እህቴና እህቴ ብቻ ናት። በቃ አለቀ። ተወኝ፣ በቃ ተወኝ፣ ሮቤል ተወኝ። እኔ ለአንተ በፍጹም ሊሆን አልገባም። እኔ የአድናንና የአድናን ብቻ ነኝ። ሰኛ አድናን እኮ ባለትዳር ነው። ሉሃና ለምንድን ነው ማሰሚኝ? አድናን ባለትዳር ነው። አይገባሽም እንዴ? ኧረ እባክህ ሲጀመር ሚራን አይፈልጋትም። አንድ ልጁን እስከምትወልድ ብቻ ነው በቃ። ከዛ ውጪ ምንም እንትን አይለም። ምንም ነገር ምንም ነገር የላቸውም። አድናን የኔና የኔ ብቻ ነው አለችው ማለት ነው። ከዛ አይ ካልሽ ይህ ደስ እንዳለሽ አለ። ከዛ ግን ተናደደች በጣም። የምር እውነቱን ይሆን እንደ ሮቤል ስሚ አላት። ይኸውልሽ አሁን ገና ሳትወልድ እንደዚህ ጠብር ግፍ ያለላት በኋላ ከወለደች በኋላ ሌላ አደጋ ነው ላንቺ። ስለዚህ አንቺ ከወዲሁ ነቂ አላት። ከዛ አድናን መጣ የኔ ፍቅር እያለ በቃ ልሄድ ነው ከዚህ። እኔ ስለአንተ ምንም የሚያገበኝም የሚመለከተኝም ነገር የለም። ምክንያቱም አንተ ለዚች ለማትረባ ሴት እንደዚህ የወንክ ነው። ሉሃና ለምን አትረጅኝም ያኔ ፍቅር? እኔ በእኔ ጥፋት እንደዚህ ስለጎዳት በጥይት ገድያ ስለነበረ እና በቃ ለልጅ ስል ነው፣ ሌላ ምንም ነገር እንደሌለኝ አንቺ ታውቂያለሽ። እና ስለዚህ ምንድን ነው ምን ላድርግ ታዲያ? እኔ እኮ መድኃኒት እንድትወስድ ነው። ስማ እንዲህ የሚጎዳትን ነገር እንደማታደርግ ጠንቀቀህ ታውቃለህ። አንተም ሚራ እኮ ናት፣ ሌላ ሰው መሰለችህ እንዴ? ስለዚህ ሚራ ናት ትወስዳለች። ህፃን ልጅ ደግሞ አይደለችም። በቃ ተወኝ። እንዲሁም ከሷ ጋር አብረን ማደርም መዋልም ትችላል። በቃ እንዲሁም አልፈልግም፣ ሄዳለሁ። እንዲሁም በቃ እህቴ ነው አላገኘዋትም፣ ሌላ ምን አለኝ አለች። አይ በፍጹም መሄድ አይለብሽም በጭራሽ። እንዲህ እያልሽ ልቤና ትስፈሪ። ሉሃና እባክሽ ተረጅኝ፣ እባክሽ ልትረጅ ሞክሪ። ለምን እኔን አትረጅኝም? ሉሃናዬ እባክሽን ተይኝ፣ እባክሽ ተይ፣ በቃ እንደዚህ አታደርጊ አላት። ከዛ አይ በቃ አለችና ድብቅ አደረገችው። ፓስፖርቱን እያየች ነበረ። ልክ እሱ ሲመጣ በሩን ክፍት ሲያደርግበት ድብቅ አደረገች። ምንድን ነው የደበቅሽው ከኔ? አይ አይመለከትም፣ ጊዜው ሲደርስ ታየዋለህ አልና በጭራሽ አይመለከትም አለችው። እና እኔ ምንም አያገባኝም አለችው። አይ በቃ አሁን የግድ ከጎኗ ልሆን ይገባል። ቢያንስ ቁስሏ እስኪደናላት ሉሃና ተረጅኝ እባክሽን አላት። እሺ እንደማፈቅርሽ ታውቂያለሽ አይደለ አላት። እኔም እንደዛው። ታዲያ እኮ ማለት አስበው አሁን እንደዚህ ሆንክ፣ በኋላ ስትወልድ እንዴ ማለት እኔን ጭራሽ ልትተወኝ ትችላለህ እኮ አድናን። ለዛ እኮ ነው። እስቲ በእኔ ቦታ ሆነ አስበው። እረዳሻለሁ የኔ ውድ እረዳሻለሁ፣ ግን እባክሽን ሁለተኛ እንደዚህ አይነት ነገር እንዳትኝ፣ የሆነ ልቤ ይሰበራል አላት። እሺ በቃ አላት። ተስማሙ ማለት ነው። እና ፓስፖርቱን ሲያየው አበደ። 10 ጊዜ እኮ ነው የጎዱኝ ሉሃና። አይሽ አይደል ከኔ ተደብቀው ሊሄዱ። አይሽ ሮቤል ሲጀመር ትኬት ቆርጧል። እና ምን ማለት ነው? እስቲ ስቀፊኝ፣ አንድ ጊዜ እባክሽ ስቀፊኝ ሉሃና አላት። አይ እሺ ብላ አቀፈችው። እና በቃ ተረጋጋ። እና አንቺ አትለይኝም? አዎ አልለይም፣ ሁሌም ከጎኔ ነኝ አለችው። እና ሄደና ሜራ ይሄ ምንድን ነው? ፓስፖርት ለምን አወጣሽ አላት። ከሮቤል ጋር ለመሄድ ነው እስቲ ንገረኝ። አዎ አይ አይደለም እኮ አድናን ተረጋጋ። እኔ ሲጀመር ስላልከው ነገር ምንም አልገባኝም፣ እስቲ አምጣው አለችው። ከዛ አሳያት። ሲያሳያት እኔ ይኸው መነኝ በፈለግከው ልምልል እችላለሁ፣ ስለ ትኬቱ ምንም የማውቀው ነገር የለኝም
ፓስፖርቱ ግን አንተ ቢዚ ስለሆንክ በቃ አንድ ቀን ፓስፖርት እንዳወጣው እኮ ነግሬያለሁ። ከሮቤል ጋር ሄደን አወጣን። በቃ ኖርማል ጀስት ፓስፖርት ነው፣ ሌላ ምንም አስቤ ምንም አብዬ አይደለም። እና አወጣን። እሺ ትኬቱስ ታዲያ? ፓስፖርት አወጣው ብለሽ አትነግሪኝም አላት። እኔ ባልሽ ወይስ ሮቤል ነው አላት። ምን ማለት ነው? አንተ ነህ እንጂ ባሌ፣ ተው እንጂ አድናን፣ ምን ማለት ነው አለችው። ከዛ አይ ትኬቱን ስለ ትኬቱስ የሱ ቆርጧል፣ አንቺ ደግሞ ልትከታዩ ነው። እሱ ከሄደ በኋላ ልትሄጂ ነው። ከኔ ኋላ ብዙ ሴራ እያሴራችሁ እንደሆነ ማላውቅ ነው እንደሚመስልሽ? በፍጹም እኔ አንተ እንደምትለው አንተ እንዳስብኮ በጭራሽ አይደለም። በቃ ዝም ብዬ ነው እኔ ትኬቱን ያልነገርሽኝ በቃ ስራ ስለሆንኩ ቢዚ ስለሆንኩ አይደለ ነው አይደል? እስቲ ንገሪኝ። ኧረ ውይ አለ። በቃ በጣም ነው የተሰማው፣ በጣም ምክንያቱም ይሁን ብሎ ሁሉንም ነገር ተቀብሏቸው ነበረ። አሁን ግን የባሰው ነገር መጣ። ምን አለ ሮቤል እኮ ግን የእውነት እንዲ አይገርማችሁም? ተንኮሉ አይደንቃችሁም? ግን ምን አለ እንግዲህ የእውነትም ሆነ የውሸት ቤት ነው እንግዲህ ሸውደዋለች ሜራ። ምክንያቱም ተንኮሉን ስለነቃችበት እንግዲህ የፎርጅድ ካርታ ነው የሰጠችው ማለት ነው። እንግዲህ ሉሃናን ይዤሽ ልሄድ አለ። እሷ ገዝታ በሰጠችው ቤት ሉሃናን ይዤሽ ልሄድ አላት ማለት ነው። እና ሆስፒታል የገባሽ ጊዜ ለራሱ ሚራ በቃ እንዲሁ ጌታ ሆይ አታደርገውም እንጂ ብታደርገው ሚራን ብትገላት በጣም አመሰግን ነበር። የሰው ፍጥረት እኮ አይደለም በእውነት ሮቤል እንዲሁ በቃ መሰሪ እኮ ነው። እንግዲህ እሷ የእውነት እያፈቀረችው ነው እንግዲህ። ነገር ግን ሮቤልን ማመን ቀብሮ ነው በእውነት አይታበልም። ሉሃናንም የሚፈልገውን ነገር እሺ ብትለዋል። ለምሳሌ ሉሃና የሚፈልገውን ነገር ካገኘ በኋላ ዞር በይ ነው የሚላት፣ እንደ ሚራ ማለት ነው። እንደ ሚራ ለሱ ብዙ መስዋዕትነት የከፈለ ሰው የለም በጭራሽ ማለት ነው። ነገር ግን ካዳት፣ ሚራን ሳይቀር ክዷታል ማለት ነው። ሁለቱም ተንኮለኞች ናቸው፣ ሁለቱም መሰሪዎች ናቸው። ግን ደግሞ ሚራ ትንሽ የዛኔ እንዲሁ እንዳይቆም ያደረገችው ነዷት ነው እንደዛ ያደረጋችሁ ማለት ነው። እና አይፈረድባትም በእውነቱ ለሚራ። እና አሁን ግን በቃኝ እብላ በቃ እውነት ቆረጣላት ማለት ነው። በቃ ከዚህ በኋላ ምንም የሮቤል ተስፋ እንደሌላት ቆረጠላት። በቃ እኔ ከዚህ በኋላ ይህን የወድ ልጄ በጣም ይቅርታ አደርገለኝ፣ ብቻህን ያለ አባት ላሳድግ ነው እንግዲህ ምንም ማድረግ አልችልም አለችና ለመሄድ ወሰነች። ሮቤል በጣም ደስ ይላል። ሚራ ከሄደች በጣም አሪፍ ነው፣ እንዲሁም ተገላገልኩሽ እሰይ አለ ማለት ነው። አስቡ እንግዲህ መጀመሪያ ፈርቶ ነበረ። ወይኔ ሚራ ትቻት እንደ ካድኳት ካወቀች ትበላኛለች፣ ምንድነው የሚወጠኝ እያለ ነበረ። ነገር ግን እሷ በቃ የመጨረሻ ብላ የራስሽ ጉዳይ ቤቱን ነው ገዝተሽልኛል አለ ማለት ነው። ፌክ መሆኑን አላወቀ እና የሚቀርብኝም ያቺ 1 ሚሊዮን ብር ናት፣ የራሱ ጉዳይ ይሄንን የሚያክል ቤት ከያዝኩኝ በቂ ነው እያለ ማለት ነው። እና ሂጂ ገደል ግቢ አላት። ሮቤል እንዲሁ ነፍሱማ አይማርም በእውነቱ። እና እንግዲህ ሚራ ልክ በር ላይ ስታ የት ነው የምትሄጂው አላት አድናን። ምን ይመለከተዋል? አትፈልገኝም አይደለ? አንተ የምትፈልገኝ ልጅን ብቻ ነው አለቀ። ስለዚህ አትፈልግም። ልጄ ብቻውን እንዲያድርግ ያለ አባት እንዲያድግ አልፈቅድልሽም አላት። አባቱ አንተ አይደለህም አለችው። ምን? እና ማን ነው ታዲያ ንገርኛ አላት። አንተ አይደለም ማንስ ቢሆን ምን አገባህ አለችው። ስሚ ሮቤል መውለድ አይችልም፣ ስለዚህ ልጁ የኔ ነው ሲላት፣ ምን አልከኝ ስድገሞ አለችው። ሮቤል መውለድ አይችልም አላት። ራሷን ስታ ወደቀች ማለት ነው። ቀጣዩን ይዤላችሁ ቀርባለሁ። ላይክ ሰብስክራይብ እያደረጋችሁ ጠብቀኝ።